የምትመለከተው የስልክህ ስክሪን ላይ ነው። ምክንያቱም በክፍሉ ውስጥ ያለው ዝምታ እንደ ክስ ሊሰማህ ስለጀመረ ልዩ የሆነ የመለጥለጥ ስሜት ነው አይደል? ያ መቼም የማይመታ የፍቃድ ወረቀት የምትጠብቅበት ስሜት። ለሁሉም ሰው ራስህንም ጀምሮ እየታገድኩ ነው ወይም ገበያው እስኪስተካከል እየጠበቅኩ ነው ወይም አእምሮዬን እያዘጋጀሁ ነው ብለህ ነግረሃል። ግን ሁለታችንም እውነቱን እናውቀዋለን። ይሄ የቀብር ስነ ሥርዓት ነው። ለመሆን ቃል የገባህለትን ሰው በዝግታና በጸጥታ እየቀበርከው ነው። በዚህ ቪዲዮ ውስጥ የምትማረው ነገር ቢኖር አፍጥጠህ የምታየው የጣሪያ ጣውላ ከክፉ ዕድል ወይም ከዕድል ማጣት የተሠራ አለመሆኑን ነው። የተሠራው በሐቀኝነት ፈንታ ምቾትን በመረጥክባቸው በእነዚያ ሁሉ ጊዜያት ነው። እጅህን ተመልከት። በዙሪያህ ያለውን ክፍል ተመልከት። አብዛኛዎቹ የያዝካቸው ዕቃዎች የተገዙት ማድረግ ያለብህን ነገር እያደረግክ አይደለም ከሚሰማህ ስሜት ሊያዘናጉህ ነው። ትነቃለህ እና የመጀመሪያ ሥራህ ሌሎች ሰዎች እንዴት እንደሚኖሩ ማየት ነው። በእነሱ የውሸት ድሎች፣ በተቀነባቡ ምሳዎቻቸው ትመገባለህ። ይህ ዲጂታል ማደንዘዣ ነው። የራስህ መርገጥ ወይም መቆም የሚያመጣውን ቁስል ያደንዝልሃል። የጥቂት ቀረኝ ባለሙያ ሆነሃል። ያንን ፕሮጀክት ለመጀመር ጥቂት ቀረህ ነበር። ያንን ገንዘብ ለመቆጠብ ጥቂት ቀረህ ነበር። ያንን ከባድ ውይይት ለማድረግ ጥቂት ቀረህ ነበር። አንተ ያልተጨረሱ አረፍተ ነገሮች ስብስብ ነህ። ቀናቱ ሲያልፉ አይጮሁም፣ ቁስልም ጥለው አይሄዱም። ዝም ብለው ይተናሉ። የቀን መቆጠሪያውን ታያለህና የካቲት መሆኑን ትረዳለህ። ከዚያ ነሐሴ ይሆናል። ከዚያም በሌላ የአዲስ ዓመት ድግስ ላይ ያንኑ ባዶ ቃል ኪዳን እየገባህ እያታለልክ እንደሆነ ስለምታውቅ ያ የተለመደው የሆድ መጣተፍ ስሜት ይሰማሃል። እንደገና ቢዚ ግን ነህ፣ በጣም ቢዚ ነህ። ኢሜሎችን ትመልሳለህ፣ ጥናት ታደርጋለህ፣ ጠረጴዛህን ታስተካክላለህ፣ ሥራ እንዲመስሉህልህ ትንንሽ ነገሮችን ሁሉ ታደርጋለህ። ትልቁን እና ዋናውን ነገር ላለመጋፈጥ በመሮጫ ማሽን ላይ የሮጥክ መልክህ አድርድ ለምን አይቃየር ብለህ ተማምራለህ። ይህ የረጋ ትህትና የተሞላበት ድህነት አይነት ነው። የገንዘብ እጥረት ብቻ አይደለም፣ እንኳን በባንክ ሂሳብህ ውስጥ ያለው ቁጥር ባይዋሽም፣ ግን የመንፈስ ድህነት ነው፣ የነፍስ መቅጠን። እውነተኛው ጠላት ኢኮኖሚው አይደለም፣ ያልቀጠረህ ሰው ወይም ያልደገፈህ ቤተሰብ አይደለም። እነሱ መስታወት ውስጥ እንዳታይ የፈጠርካቸው ምቹ መሸሸጊያዎች ናቸው። እውነተኛው ጠላት ዛሬ ጠዋት ከራስህ ጋር የተገባባህ ውል ነው። ትነገ ከአሁን የበለጠ ተአምራለሁ ብለህ የወሰንክበት ውል ነው። ወደፊት ጠንካራ ደፋጥና ችሎታ ያለው ያንተ አይነት ሰው እንደሚኖር አሳምነሃል። ግን ያ ሰው የለም። የወደፊቱ አንተ አሁን ያለህበትን ፈሪነት ለማስተካከያ የምትጠቀምበት ቅዠት ብቻ ነው። ከገና አልደረስኩም የብረት ቤት ሰርተሃል። ተጨማሪ መረጃ እንደሚያስፈልግህ ለራስህ ትናገራለህ። አያስፈልግህም። የምትሰንቅበት ያህል መረጃ አለ። የጎደልህ ግጭቱን የሚቃወመል ወጥነት ነው። ወቀቱ ሳይኖር ውጤቱን ትፈልጋለህ። ነፋሱ ፊትህን ሳይለበልበው መድረሻው ላይ መድረስ ትፈልጋለህ። የስኬትን ሐሳብ ወደድከው፣ ምክንያቱም የስኬትን እውነታ አሁን ያለውን ማንነት እንድትገልጽ ለሚጠይቅህ። እናም ለዛች ማንነትህ ተገዝተሃል። ሰበቦችህን ትወዳቸዋለህ። እንደ አሮጌና የተለመደ ብርድ ገንደበች ናቸው። ያሙቃሉ፣ ግን መሽተት ጀምረዋል። ከራስህ አገም ጋር የድብቆቹ ጨዋታ እየተጫወትክ ነው እና እያሸነፍክ ነው። ብልጫቱ እንኳን እንዳይታይህ በግግቢ ተደብቀሃል። ስትጀምር ባልክበት ቁጥር ክብረ ነህዳ ልምት ይሞታል። ርስትህን በጥቂት እንቅልፍ እየለወጥክ ነው። ይሰማሃል? ያ የ30ዎቹ፣ የ40ዎቹ፣ የ50ዎቹ ዕድሜ ዘመኖች እያለፉ ያሉበት ድምፅ ነው። ጊዜ ወንዝ አይደለም፣ አዳኝን ተሳሱ። ስለ ፍላጎትህ ግድ አይጠለም። ጽውት መሆንህን ወይም ጥሩ ሐሳብ የያዝክህን ግድ አይጠለም። ዝም ብሎ ይበላል። እንደነበሩ መቆየት ዋጋ ከለውጡ የሚያመጣው ህመም በላይ የሆነ መጥቷል እና አንተ ሂሳቡን ሊቻልበት እንደሆነ ትዳራለህ። ጊዜ ያለህ ይመስልሃል። ይህ አንድ ሰው ለራሱ ሊናገረው የሚችለው ትልቁ ትዕቢው ልሸት ነው። በኋላ ላይ ቅያሪውን አዞረዋለሁ ብለህ ታስባለህ። ግን በቆየህ ቁጥር ቅያሪው እየጠነከረ ይሄዳል። በመጨረሻም በእጅህ ላይ ይሰበራል። በእውነት ሥራውን የሠራው ያንተ አባል አስበው፣ ያልተረብሸው። ያ ሰው አሁን ያለህበት ሕይወት ውስጥ እንደ መንፈስ እየተንቀሳቀሰ ነው። ሌላ ሰው አንተ ማድረግ የፈለግከውን ነገር ሲያደርግ ያቃጥልሃል አይደል? ያ ተነሳሽነት አይደለም። የራስህ ነፍስ በራስህ ሕይወት ውስጥ ተመልካች መሆንህ ስለሚያመጣው ጩኸት ነው። አሁን ለምቾትህ ለሕይወትህ በዚህ ብለህ ከፍለሃል። ጥሩ ልውውጥ ነው። ስልክህ ላይ የምታሳልፈው ሰዓት ለዚህ መካከለኛ ሕይወት ይገባል። ደህንነትህ ካለህበት ጨለማ ጋር ይመጣጠናል። ምልክት እየጠበክ ነው። ምልክቱ ይሄ ነው። የነድጉሮ ድምፅ አይመጣም። አንተን ለማዳን የሚመጣ መንተር የለም። የተሰበረ ባህሪን የሚያስተካክል ድል የለም። ያለህ አንድ ከባድና አፋኝ የሆነ እውነት ብቻ ነው። አሁን ካልተንቀሳቀስክ ልክ እንደዚሁ ትሞታለህ። ያልተጨረሰ፣ ያልተሳካ፣ ያልተዘከረ።
ዓለም ጥሉ ሐሳብ ያላቸው ሰዎችን አትፈልግም። ዓለም የምትፈልገው እስከ መጨረሻው የሚገፉ ሰዎችን ነው። ለረጅም ጊዜ ጉዳት አረምሃም ሆነሃል። ውጤታማ ከመሆን የበለጠ ደግ ሆነሃል። ዲሲፕሊን ከመያዝ የበለጠ ታጋሽ ሆነሃል። የምትኖርበት ድህነት በኪስህም ቢሆን በደረትህ ውስጥ ያለው በየሰዓቱ የምትመርጠው ምርጫ ነው። ስልኩን ስታነሳ ትመርጠዋለህ። ተኝተህ ስትውል ትመርጠዋለህ። እውነቱን ከማለት ይልቅ ምላስህን ስትነግስ ትመርጠዋለህ። የራስህ ልምድነት መሐንዲስ አንተ ነህ። ፍርሃቱ እስኪጠፋ አትጠብቅ። መቼም አይጠፋም። ፍርሃት የእድገት የልብ ትርታ ነው። ካልተሰማህ ቀድመህ ሞተሃል። በምትቀናው ሰው ጋር በአንተ ጋር ያለው ልዩነት እሱ ምቾት አለመነቆቱን መምረቱ ነው። እንደነበሩ መቆየት እህትም ከመውደቅ ፍርሃት የበለጠ እንደሆነ ወስኗል። ከራሱ ድክመት ጋር መደራደር አቁሟል። ምርጫ አለህ። ይህን ቪዲዮ ዘግተህ ለልማድህ መመለስ ትችላለህ እና ይህን ድምፅ ከሚረብሹህ ነገሮች በጀርባ እንዲጠፋ ማድረግ ትችላለህ። በጣም ጭካኔ ነው ወይም ነገሩ ትንሽ እንደዚህ አይደለም ብለህ ለራስህ ትናገራለህ። ተመልሰህ ተኝተህ ትውላለህ። ወይም ለዓመታት ራስህን ስታታልል እንደነበር ማመን ትችላለህ። በትርፍ የሚኖር አንተ አክት ሞልሃል ብለህ መወሰን ትችላለህ። መነሳት ትችላለህ። ተነሳሽነት ስላለህ ሳይሆን ስለሰለችህ ነው። መሰለቸት ከተስፋ የበለጠ እውነተኛ ስሜት ነው። እተከበበት። ሰበቦችህን እንዲያቃትልልህ ፈቅድለት። ቀረው ነገር ሥራ ብቻ እስኪሆን ድረስ ትኩረትህን እንዲሳልልህ አድርገው። ከዚህ በኋላ መሞከር የለም፣ መተስፋ የለም። መደረግ ያለበትን ነገር በቁርጠኝነት መፍጸም ብቻ ነው። ዝምታው አብቅቷል። ሕይወትህን አንሳ። ይህ ውውጥ ዓይንህን ላታነሳበት አልቻልኩም እንደሆነ መስታወት ከሆነብህ ተቀላቀለን። ገና ብዙ የሚባሉ ነገሮች አሉ። ይህ ሁሉ አሁን የሚሰማህ ውጥረት ያ በውስጥ የሚመላለሰው የሚቆርጥም ህመም ምልክት ነው። ገና ስላልሞትክ የሚሰማህ የሕይወት ትርታ ነው። ሬሳ አይቆጨውም፣ የሞተ ሰው አይጸጸትም። አንተ ግን እየተሰቃየህ ነው። ምክንያቱም በውስጥህ ያለው ያ እውነተኛው ማንነትህ፣ ያ ያልተበረዘው ጥሪ አቅምህ አሁንም እስትንፋስ አለው። በሰበቦችህና በውሸት ማጽናኛዎችህ ታፍኖ መኖር ሰልችቶታል። ሊወጣ ይፈልጋል፣ ሊተነፈስ ይፈልጋል። አንተ ግን በመቾት በርድ ልብስ አፍነህ ልትገድለው እየሞከርክ ነው። ዛሬ ማታ ስልኩን አስቀምጠህ መብራቱን አጥፍተህ ጨለማው ውስጥ ብቻህን ስትሆን ያ ድምፅ እንደገና ይመጣል። በዝምታ ውስጥ ይጮኻል። ከዚህ የተሻለ መሆን ትችላለህ ይልሃል። ይህ ያንተ ሕይወት አይደለም ብሎ ያንሾካሽክብሃል። ያኔ ለመሸሻት ሞክር። ሙዚቃ ከፍተህ ወይም እንቅልፍ አምጥተህ ድምፁን አታጥፋውም። ይልኩንም አድምተው። ቁስሉን እንዲሰማህ ፍቀድለት። ያ ህመም እንዲለበልብህ አትከለክለው። ያ ቁስል ነው እንድትነቃ የሚያደርግህ። ያ ህመም ነው በቃኝ ብለህ እንድትነሳ የሚገፋፋህ። ያለ ህመም ለውጥ የለም። ያለ ጸጸት አዲስ ጅማሬ የለም። ራቁትህን እንደ ቆምክ አስብ። ያለምንም ማዕረግ፣ ያለምንም ንብረት፣ ያለምንም ይዙኝ ለገኩኝ ሰበብ። የቀረኸው አንተና ያ ያልተጠቀምክበት አቅምህ ብቻ ናችሁ። ያ አቅምህ ዛሬ ማታ ይጠይቅሃል። እስከ መቼ ነው የምትከዳኝ ይልሃል። እስከ መቼ ነው ለትንሽ ምቾት ብለህ እኔን የምትገብረኝ? ይህ ህመም ጠላትህ አይደለም። ይህ ህመም ነፍስህ አሁንም በሕይወት መኖሯን የምታረጋግጥበት ብቸኛው መንገድ ነው። ስቃዩን ተቀበለው፣ ተጋፍተው። እናም ያ ህመም ወደ ብረት ይለወጥ። ነገ ጧት ስትነቃ ያ ድምፅ ካንተ ጋር እንዲሆን ፍቀድለት። ግን በዚህ ጊዜ እንደ ክስ ሳይሆን እንደ መመሪያ። ምክንያቱም ከዚህ በላይ መሞት አትችልም። ከዚህ በላይ መደበቅ አትችልም። አሁን የቀረህ ምርጫ መነሳት ብቻ ነው።